ሀገራዊ ምክክር ኮሚሽን ጥያቄዎች በሰላማዊ መንገድ የሚፈቱበት የሰላም አማራጭ መሆኑን ከመንግስት ጋር ስምምነት የፈጸሙ የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራሮች ተናገሩ። አጀንዳውንም ለሀገራዊ ምክክር ኮሚሽን አስረክበዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ታጥቀው ከሚንቀሳቀሱ አካላት አጀንዳ ለመቀበል አሁንም ዝግጁ መሆኑንም አስታውቋል። ለተመስገን ዳረጎት ዘገባ ሰለሞን አሰፌ። የኢትዮጵያ ሀገራዊ ምክክር ኮሚሽን ታጥቀው ሲንቀሳቀሱ ከነበሩና ከመንግስት ጋር ስምምነት ከፈጸሙ ታጣቂዎች ጋር አጀንዳ እያሰባሰበ ነው። ታጥቀው ሲንቀሳቀሱ የቆዩ ታጣቂዎች ከፍተኛ ኃላፊዎችም ሲያነሷቸው የነበሩ ጥያቄዎችን አሁንም ምላሽ ባለማግኘታቸው የሰላምን መንገድ በመምረጥ ሀገራዊ ምክክር ኮሚሽኑ ሰላማዊ የጥያቄ መፍቻ መንገድ መሆኑን አስታውሰዋል። ያዝናቸው ጥያቄዎች አማራ ህዝብ የመጥፋት አደጋ ጭምር ተጋርጦበታል። የወሰንና የማንነት ጥያቄዎች አሉ። የህገ መንግስት ጥያቄ አለን። ህገ መንግስቱ ከመሰረቱ ጀምሮ በአማራ ውክልና ጭምር እንደን ያለ አይደለም። መሰረታዊ የሆኑ አገርን ሊበትን የሚችሉ አንቀጾች ጭምር ያሉት ስለሆነ መሻሻል አለበት ሚሉና የመሳሰሉት የመልማት የመሰረተ ልማት እና ሌሎች ጥያቄዎችን ይዘን ነው ወደ ጫካ የወጣ ነው። እነዚህን ጥያቄዎች ሰፋ አድርገን ወደ 17 የሚሆኑ የተቆጠሩ ጥያቄዎችን እንግዲህ ለሀገራዊ ምክክር ኮሚሽኑ ዛሬ አስረክበናል ማለት ነው። አጠቃላይ ሀገራዊ የሆኑ ጥያቄዎች ስላሉና ሀገራዊ የሆኑ አጀንዳዎች ስላሉ እነዚህ አጀንዳዎች ተመልሰው አይደለም ያው በድርድር ወደዚህ የመጣ ነው፣ ወደ ሰላሙ የመጣ ነው። ግን ደግሞ ፕላትፎርሙን ቀየረ። በመሳሪያ ከሚሆን በንግግር በውይይት መፈታት አለባቸው ብለን ያመንባቸውን ነገሮች ወደ ምክክር ኮሚሽኑ ይዘን መጥተናል ማለት ነው። ከመንግስት ጋር ባደረግነው ንግግር ከክልል የሚሆን ከፌደራል መንግስት ጋር ያቀረብናቸው ጥያቄዎች አሉ። ወደ ኮሚሽኑ የሚያስገባናቸው ጥያቄዎች አሉ። እነዚህ ጥያቄዎች ይመለሳሉ ብዬ አምናለሁ። በትጥቅ ትግሉ ላይ የሚገኙ ወገኖችም የሰላምን አማራጭ ሊከተሉ እንደሚገባ ገልጸዋል። አሁን ባለው ሁኔታ የሚያዋጣ ነገርም አይደለም። የአማራ ህዝብም ምን ችግር እንደደረሰበት በዚህ 3 አመትም አይተናል። አጠቃላይ በዚህ 7 አመት ውስጥ ከጦርነት ተለይቶ ያቅም ህዝቡ በሁሉም ነገር ደቋል። በልማቱም በሁሉም በትምህርት የለም። ስለዚህ ልማት የለም። ይሄንን ስቃይ የህዝቡን የምናነሳበት እኛው ራሳችን ስለሆን ሰላማዊ መንገድ መርጠን አሁንም የአማራን ጥያቄም ሆነ የሀገራችንን ጥያቄ ሰላማዊ በሆነ መንገድ ማስከድ ያለብን የሚል እምነት የመታገያ ሜዳውን ቀይረን በዚህ በምክክር ኮሚሽን ኔክስት ደግሞ በፓርላማም ጭምር የምንታገልባቸው ጥያቄዎች አጀንዳዎች አሉ። ስለዚህ በዚያ መንገድ የሚመለስ ይሆናል። ከባዱ ነገር ሀገር መገንባት ስርዓት መገንባት ነው። እኛ ደግሞ ትግሉንም ስንጀምረው የተረጋጋ ስርዓት ለመገንባት እና ጥያቄዎቻችን ለመመለስ ነው እንጂ አፍርሰን ወና ለመቅረት አይደለም። ከዚህ አንጻር ምን መክረው ምርጫችን ትክክል እስከሆነ ድረስ ይሄ ሂደት እንዲሳካ ነው። የኛ ብቻ መፍትሄ ያለው ለሀገር አንልም። የጎላ አስተዋጽኦ እንዳለው ግን እርግጠኞች ነን፣ ያየነውም ስለሆነ ማለት ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ፕሮፌሰር መስፍን አርአያ ባለፉት 50 ዓመታት በኢትዮጵያ የተካሄዱ የእርስ በርስ ጦርነቶች ለኢትዮጵያውያን እልቂት ምክንያት እንደነበሩ አንስተው በዚህም ኢትዮጵያውያን እናቶች መርዶና ሀዘን ሲያስተናግዱ መኖራቸውን አስታውቀዋል። ይህንን ለቅሶና የእናቶችን ሀዘን ማስቆም የምንችለው ችግሮችን በምክክር መፍታት ስንችል ነው ብለዋል። የሀገራዊ ምክክር ኮሚሽንም በትጥቅ ትግል ሲንቀሳቀሱ ከቆዩ ወገኖች መረጃዎችን እያሰባሰበ መሆኑን አንስተዋል። ዋናው አዋጁ የሚለው ምንድነው? ሁሉንም አካታችና አሳታፊ የሆነ ሀገራዊ ምክክር አድርጉ ብሎ ነው እኛን የሚያዘው። ስለዚህ ሁሉም ሲባል በተቻለ መጠን ፈቃደኛ የሆነ ተሳታፊ ወይም ታጣቂም ይሁን ፖለቲካ ፓርቲ አባልም ይሁን ወደዚህ ወደ ሀገራዊ ምክክሩ መምጣት አለበት ብለን እናምናለን። ይህንኑ ጥያቄ ተመሳሳይ ጥያቄ ለትግራይ ወንድሞቻችንና እህቶቻችንም ሰጥተናል እና በአሁኑ ሰዓት በትግራይ ያሉ ወንድሞቻችንና እህቶቻችንም ወደዚህ ወደ ሀገራዊ ምክክር በተመሳሳይ አካሄድ ጥያቄዎቻቸውን አጀንዳዎቻቸውን እንዲያቀርቡ በቀጣዮቹ ቀናት ይህንኑ ተመሳሳይ ሂደት እናመቻቻለን ብዬ ተስፋ አደርጋለሁ። የትጥቅ ትግል ሲያካሂዱ የነበሩና ከመንግስት ጋር ስምምነት የፈጸሙ ታጣቂዎች አጀንዳዎቻቸውን ለሀገራዊ ምክክር ኮሚሽን አስረክበዋል።